የተከበሩ አፈጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 በጀት ዓመት የስራ አፈጻጸም ሪፖርትና የ2018-19 በጀት ዓመት የዕቅድ ዝግጅትን በተመለከተ ማብራሪያ ለመስጠት በምክር ቤቱ በመገኘቶ አክብሮት የተሞላበት ምስጋናዬን አቀርባለሁ። በመቀጠል ጥያቄን እንደሚከተለው በጽሁፍ አቀርባለሁ። መንግስት ለዘመናት ስር የሰደዱ ፖለቲካዊና ታሪካዊ ልዩነቶችን በሰላማዊ መንገድ እና በተቋማዊ መንገድ ለመፍታት ከጀመራቸው ታሪካዊ ሂደቶች መካከል የኢትዮጵያ ሀገራዊ ምክክር ኮሚሽን ልዩ ስፍራ ይይዛል። ኮሚሽኑ ባለፉት ዓመታት ከታች ጀምሮ የተለያዩ የውይይት መድረኮችን በማዘጋጀት ተስፋ ሰጪ ውጤቶችን አስመዝግቧል። ዛሬ ደግሞ ሂደቱ ወደ ወሳኙና እጅግ አጓጊው የመጨረሻ ምዕራፍ መድረሱ ለሀገራችን ታሪካዊ ዕድል ፈጥሯል። ለምክር ቤቱ ተጠሪ ተቋም እንደመሆኑ መጠን የእስካሁኑ አፈጻጸም ውጤታማና ለኢትዮጵያ ተጨማሪ ተስፋ ይዞ መጥቷል። ክቡር ጠቅላይ ሚኒስትር፣ ይህ ታሪካዊ ሂደት በተያያዘለት የጊዜ ሰሌዳ መሰረት ተጠናቆ የታለመለትን ሀገራዊ ዓላማ እንዲያሳካ መንግስት በቀጣይ ምን አይነት የሎጂስቲክስ ፖለቲካዊና ተቋማዊ ድጋፍ ያደርጋል? በተጨማሪም ይህ ታላቅ ሀገራዊ ዕድል ያለመሰናከል እንዲሳካ ከእያንዳንዱ ዜጋ፣ ከፖለቲካ ፓርቲዎች፣ ከሲቪክ ተቋማት፣ ከኢትዮጵያ ወዳጆችና አጋር አካላት በአሁኑ ወቅት ምን አይነት ንቁ ተሳትፎና የጋራ ኃላፊነት ይጠበቃል ይላሉ? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ገነት ቤቴ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር የፌዴራል መንግስትን የ2018 በጀት ዓመት ዋና ዋና ስራዎች አፈጻጸም ሪፖርትን መሰረት በማድረግ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል ጥያቄን እንደሚከተለው አቀርባለሁ። የፕሪቶሪያ ስምምነት ለትግራይ ህዝብ ሰላም፣ መልሶ ግንባታና ልማት አዲስ ተስፋ የከፈተ ታሪካዊ ስምምነት ነው። ሆኖም የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። እንደ ወትሮ ሁሉ መሰንበቻ መንገዱ ጦርነት፣ ግጭት እና ትርምስ ነው ብሎ ስለሚያምን በክልሉ ውስጥ አሁናዊ የፖለቲካና የጸጥታ ውጥረቶች ስምምነቱ ያመጣውን ተስፋ እንዲደበዝዝ እያደረገ ይገኛል። በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች፣ ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ክቡር ጠቅላይ ሚኒስትር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ህዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ባርጤማ ፈቃዱ። አመሰግናለሁ። የተከበሩ አፈጉባኤ፣ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ጊዜውን ጠብቀው የመንግስቶ የ2018 ዓ.ም አፈጻጸምና አጠቃላይ የመንግስቶ አፈጻጸም አስመልክቶ ከምክር ቤቱ አባላት ለሚነሳሉ ጥያቄዎች ለምክር ቤቱ አባላትና ለኢትዮጵያ ህዝብ መልስና ማብራሪያ ለመስጠት ስለተገኙ ደግሜ አመሰግናለሁ። ጥያቄዎችን፣ አስተያየቶችን እንደሚከተለው አቀርባለሁ። በመጀመሪያ ሰባተኛው ሀገራዊ ምርጫ በሰላም በመጠናቀቁና
ፓርቲው ብልጽግና በማሸነፉ እንኳን ደስ ያለዎት። ክቡር ጠቅላይ ሚኒስትር፣ በመገባደድ ላይ ባለው በጀት ዓመት የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች ተሳትፎ በመጠናቀቁ የዲፕሎማሲያዊ ድል የመፈጸም ብቃትና በራሳችን አቅም ምን ማድረግ እንደምንችል ያሳየንበት ብዙዎች ምንም ቢሉ ለሀገራችን ከፍተኛ ስኬት የተመዘገበበት ዳግማዊ አድዋ ድል ሆኖ ይዘከራል። በሀገራችን እጅግ ብዙ ፕሮጀክቶች ተጀምረው ተጠናቀዋል። ከተሞቻችን ወደ ተሻለ ገጽታ እያደጉ ይገኛሉ። እነዚህ መሰል ድሎች በቀላሉ የተገኙ አይደሉም። በውስጣቸው ሲታለፍ በጣም ብዙ ተግዳሮቶች የነበሩበትና የሀገር ውስጥ ግጭት፣ የውጭ ቀጥታና ተዘዋዋሪ ተጽዕኖዎች በቀላሉ የሚታዩ አይደሉም። ክቡር ጠቅላይ ሚኒስትር፣ አብዛኛው ወይም ሁሉንም በሚባል ደረጃ የጠቅላይ ሚኒስትሩ ትኩረት የተሰጣቸው ኢኒሼቲቮችም ሆነ ፕሮጀክቶች በጥራትም በብቃትም ይጠናቀቃሉ። በጊዜያቸውና በተቀመጠው የጊዜ ገደብ የሚጠናቀቁ ፕሮጀክቶች ህዝብና መንግስትን ያተርፍባቸዋል። ነገር ግን በአብዛኛው በመስክ እንደምናየው የተጀመሩ መንገዶች፣ ከፍተኛና መካከለኛ የመስኖ ፕሮጀክቶች በኮንትራክተር ችግር፣ በካሳ ክፍያ ችግር መንግስትና ህዝብ ለኪሳራ ይዳረጋሉ። ይህ በእርስዎ ሀይ ካልተባለና ለየት ያለ ኢንተርቬንሽን ከሌለው የተጀመሩትም አያልቁም፣ አዳዲስ የጠየቅናቸው ፕሮጀክቶችም አይሰሩም። ለእነዚህ ተጀምረው ያልተጠናቀቁ ሳይጀመሩ ታቅደው ለቀሩ ፕሮጀክቶች ምን የታሰበ ነገር አለ? የተከበሩ ጠቅላይ ሚኒስትር፣ ብዙ ዜጎች እርስዎን ማግኘት ይፈልጋሉ። ነገር ግን መንገዱ ዝግ ነው። በትላልቅ ፕሮጀክቶች ምክንያት ብዙ ዜጎች ይነሳሉ። እነዚህ ኢትዮጵያውያን ለልማት ከተነሱ በክብር ማረፊያና መስሪያ ቦታ ማግኘት እንዳለባቸው፣ መብታቸው መከበር እንዳለበት ከማንም በላይ እርስዎ ያውቃሉ። ለዚህም አቅጣጫ ያስቀምጣሉ። ነገር ግን እርስዎ ባስቀመጡት ልክ አይፈጸምም። ጥቂት የተወሰኑ መናገር ለሚችሉ ሚዲያ ላይ ለሚቀርቡና አመራር ቀረቤታ ላላቸው የተባለውን ሲፈጸምላቸው አብዛኛው በማስፈራራት በማሸማቀቅ አንገታቸው እንዲደፉ ይደረጋል። በተለይ በጣም ብዙ ህዝብ የተነሳበት ቦታ ላይ ይመጣሉ ሳይባል ድንገተኛ ፍተሻ ቢያደርጉ ብዙ ጉድ ያገኛሉ። የእርስዎ ክትትል ከሌለው ዜጎች ይማረራሉ። የመልካም አስተዳደር ችግር እና ፍትሐዊነት በማጣት ተስፋ ይቆርጣሉ። ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳርጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎች ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? በዚህ አጋጣሚ አዲስ አበባ ከተማ አስተዳደር እያመሰገንኩ የተማሪዎች ምገባ ከፍተኛ ዋጋ ያለው ተግባር ነው። በሺዎች የሚቆጠሩ ተማሪዎች በቀን 2 መግቦ የትምህርት ቁሳቁስ አሟልቶ ማስተማር እጅግ ከፍተኛ ኃላፊነት መወጣ ስለሆነ እውቅና ሊሰጣቸው ይገባልና ደግሜ ያመሰግናቸዋለሁ። ይህ የምገባ ፕሮግራም የትኛውም ባለሀብት፣ ሀገር ወዳድ ዜጎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ልበቀና ዜጎች ሊደግፉት የሚገባ ተግባር ነው። ነገር ግን አዲስ አበባ ላይ ያለው ትልቅ ተግባር ሌሎች ክልሎች ሲተገብሩት አይታይም። በሁሉም ክልሎች ወይም በአብዛኛው ክልሎች አልተጀመረም። ምግብ ማግኘት ሰብአዊ መብት ጉዳይ ስለሆነ ለዚህ ለምግብ ፕሮግራም ጠቅላይ ሚኒስትሩ በኩል ኢኒሼቲቭ ቢሆን ውጤታማ ይሆናል የሚል እምነት አለኝ። ለክልሎች አስገዳጅ ሆኖ ቢቀር ምን ይመስሎታል? የተከበሩ ጠቅላይ ሚኒስትር፣ ሰሞኑ የጠቅላይ ኦዲተር የ2017
የፋይናንስ አጠቃቀም ግልጸኝነትና የክዋኔ ኦዲተር ሪፖርት ቀርቦልን ተወያይተናል። ጠቅላይ ኦዲተር ስራውን ጥሩ ቢሆንም ተደራሽነቱ ከፍ ቢልም ተጠያቂነት ማስፈን ላይ ስልጣን የለውም። ስልጣኑ የምክር ቤቱ፣ የጸረ ሙስና፣ የአቃቤ ሕግ እንዲሁም የገንዘብ ሚኒስቴር ሊሆን ይችላል። ትልቁ ጉልበት በእርስዎ የሚመራው ሚኒስትሮች ምክር ቤት ነው። ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠየቁ አይታይም። ጠቅላይ ኦዲተር ጉድለት ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠይቁ አይታይም። ጠቅላይ ኦዲተር ስራው እንደ መርሃ ግብር እየታየ ይመጣልና በክቡር ጠቅላይ ሚኒስትሩ ትኩረት ቢያገኝ እኔ በግሌ መንግስታዊ ሌብነት አለ ብዬ አላምንም። ነገር ግን የመንግስት መዋቅር ተጠቅሞ በዜጎች ላይ ምዝበራ የሚፈጽሙ የተደራጁ ኃይሎች የሉም የሚል እምነት የለኝም። እነዚህ መንግስትንም የፍትህ ተቋማትንም የሚፈትኑ ናቸውና ገዢው ፓርቲ መዋቅሩ የማጽዳትና ተጠያቂነት የማስፈን ጉዳይ እንዴት ሊያስተካክለው አስቧል? ለኢትዮጵያ ሕዝብ ግልጽ ቢደረግ። ከጸጥታ አኳያ እየተሻሻሉ ያሉ ነገሮች ቢኖሩም አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ታጣቂዎችም የህዝብ ስቃይ ይበቃልና እናንተም ጫካ መሆን ይብቃችሁ፣ ለሰላም ቅድሚያ ብትሰጡ ታተርፋላችሁ። ጦርነት፣ ውድመትና እልቂት፣ ስርዓት አልቦነት፣ ድህነት፣ መፈናቀልና ስደት፣ ግድያ፣ ዘረፋ ያስከትላልና ይህ የሚፈጸመው ነፃ አረጋዋለሁ በምትሉት ዜጋ ላይ ስለሆነ በሰላም በውይይት በድርድር የማይፈቱ ችግሮች የለምና ለሰላም ቅድሚያ እንድትሰጡ ጥሬን አስተላልፋለሁ። ሀገራችንም ህዝባችንም እረፍት ቢያገኙ እናንተም መንግስትም ታተርፋላችሁ። ሀገራችንም ሰላሟ ተጠብቆ ሙሉ አቅሟ ወደ ልማት ትመለሳለችና የተሻለ ሀገር ይኖረናል። የተከበረው አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የወደብ ጉዳይ አብዛኛው ኢትዮጵያዊ እንደሚለው የህልውናችን የሉዓላዊነት ጉዳይ ነው። ሆኖም የወደብ ጉዳይ መንግስት ወደብ ያስፈልገናል ብሎ በብዙ መልኩ ጥረት ሲያደርግ ብዙ አማራጮች ሲሞክር ኃጢአት የሚሆንበት ሌላው ሲያነሳው ደግሞ ጽድቅ የሚሆንበት ምክንያት ምን እንደሆነ አይገባኝም። የወደብ ጉዳይ የሉዓላዊነት ጉዳይ ከሆነ መንግስት ወደብ ማግኘት አለብኝ ሲል ቀደም ሲል ወደብ ያስፈልገናል ብሎ ሲል የነበረው ሁሉ በደስታ መደገፍ እንጂ መቃወም የሀገር ጥቅም ላይ አሉታዊ ተጽዕኖ ማሳረፍ ነው። ክቡር ጠቅላይ ሚኒስትር፣ የወደብና የባህር ጉዳይ ምን ደረጃ ላይ እንዳለ እንዲገልጹልን እጠይቃለሁ። ሌላው ይህ ተሰናባቹ ምክር ቤት አባላት እርስዎ ለአጭር ሰዓት ማነጋገር ይፈልጋልና ካለውት ጊዜ ቢሰጡን የሚል ነገር አለኝ። በመጨረሻ የባለፈው 5 ዓመት በብዙ መልኩ የተማርኩበት ለሀገሬም ለምክር ቤቱም እንደ ፓርቲ እንደ ምክር ቤት አባልም በሀገራችን ጉዳይ እየተደጋገፍን በልዩነታችን እየተነጋገርን ቆይተናል። ቀጣይም አገሬ ወይም በሰጠችኝ የሥራ መስክ ለመሰማራት ዝግጁ መሆኔን እየገለጡ ለእርስዎና ለሚመሰርቱት መንግስት መልካም የሥራ ዘመን እመኛለሁ። አመሰግናለሁ። ምን ነው? እናመሰግናለን። በመቀጠል የተከበሩ መናሂል ኢምራን አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 በጀት ዓመት የእቅድ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለምናቀርባቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ልባዊ ምስጋናዬን አቀርባለሁ። ያለኝን አጭር ጥያቄ እንደሚከተለው አቀርባለሁ። ነዳጅ ለኢኮኖሚና ማህበራዊ እንቅስቃሴዎች ወሳኝ የሆነ መጥተዋል። መንግስትም ይህንንን በመረዳት ከፍተኛ ድጎማ እያደረገ ለህብረተሰቡ እያከፋፈለ ነው። በአንድ በኩል
መንግስት ከፍተኛ ድጎማ ያደርጋል። በሌላ በኩል ደግሞ የነዳጅ ስርጭት ከብልሹ አሰራር ሊጠራ አልቻለም። በመካከለኛ ምስራቅ ተከስተው የነበረው ችግር መነሻ በማድረግ በተፈጠረው የነዳጅ እጥረትም ይህንንም ብልሹ አሰራር ተባብሰው ታይተዋል። ክቡር ጠቅላይ ሚኒስትር ከፍተኛ ዋጋ ተገዝተው ከፍተኛ ድጎማ ተደርጎበት የሚገባውን ነዳጅ በትክክል ማሰራጨት ለምን አልተቻለም? ስለዛስ መፍትሄውስ ምንድነው? እጅግ አድርጌ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መስፍን ዳኜ። አመሰግናለሁ የተከበሩ አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት የ2019 በጀትን አስመልክቶ የምክር ቤት አባላት ለምናነሳቸው ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን ስለተገኙ በድጋሚ አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ በለውጥና በሽግግር መንገድ ላይ ባለችበት በዚህ ወቅት መንግስት ጽንፈኝነትን ለመግታትና ሰላምን ለማስፈን በወሰዳቸው ተከታታይና በሳል እርምጃዎች እጅግ በሚበዛው የሀገራችን አካባቢ ሰላም ተረጋግጧል። ተስፋ ሰጭ ለውጦችም ታይተዋል። ይህ አንጻራዊ የሰላም ድባብ ሰባተኛው አጠቃላይ ምርጫ በአብዛኛው የሀገሪቱ ክፍል ሰላማዊና የተሳካ ሂደት እንዲሆን ወሳኝ ሚና ተጫውቷል። ይሁን እንጂ በአንዳንድ ኪስ አካባቢዎች አልፎ አልፎ የሚታዩ የጸጥታ ችግሮችና የጽንፈኛና የታጠቁ ቡድኖች እንቅስቃሴ የዜጎችን ደህንነት፣ የኢኮኖሚ እንቅስቃሴና የልማት ሂደት እየፈተኑ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የተገኘውን የሰላም ውጤት ወደ ዘላቂ ሰላም ለማሸጋገርና የጸጥታ ስጋቶችን ከስረ መሰረታቸው ለመፍታት የመንግስት ጥረት የተሟላ ለማድረግ ከፖለቲካ ማህበረሰቡ፣ ከምሁራን፣ ከሲቪክ ማህበራትና በተለይም ከሰላም ወዳዱ የኢትዮጵያ ሕዝብ በቀጣይ ምን አይነት ንቁ ተሳትፎና ድጋፍ ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር እሸቱ ተመስገን። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር የ2018 በጀት ዓመትን ሪፖርት እና የ2019 በጀት ዓመት የትኩረት አቅጣጫዎችን በተመለከተ ለምናነሳቸው ጥያቄዎች ማብራሪያ ለመስጠት በዚህ በተከበረው ምክር ቤት በመገኘቶ የላቀ ምስጋና አቀርባለሁ። በእርሶ ሳይንሳዊ አቀራረብ፣ በእውቀት፣ በፈጠራ የሀገር ግንባታን በተቀናጀ እይታ የሚመራ አመራር በመላ ሀገሪቱ እየተገበረ ያለው የኮሪዶር ፕሮግራም በከተሞች ልማት ታሪክ ውስጥ ለውጥ ፈጣሪ አዲስ የኢትዮጵያዊ ፍልስፍና እይታና እርምጃ መሆኑን ብዙዎች ይመሰክራሉ። እነዚህ ስራዎች ቀድሞም ነበሩ ቢኖሩም የአሁኑ ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን፣ የእርሶ አፈጻጸም፣ የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው ፕሮግራሙ የከተማ ውበትን፣ የትራፊክ ፍሰትን፣ የአካባቢ ንጽህናን፣ የወንዝ ዳርቻ ልማትን፣ የከተማ ግብርናና የቱሪዝም እድሎችን በማስፋፋት በአጠቃላይ የከተማ ልማት እድገትን በማፋጠን ከተሞቻችንን ለነዋሪዎችም ሆነ ለዓለም አቀፍ ጎብኚዎች ይበልጥ ምቹ እንዲሆኑ አድርጓል። አዲስ አበባን ጨምሮ በሁሉም የኢትዮጵያ ከተሞች እየተካሄደ ያለው የኮሪዶር ልማት ስራ ለብዙ አፍሪካ ሀገራት አዲስ መማሪያ ኒው ቤንችማርክ መሆን የሚችል አፈጻጸም መሆኑን አፍሪካውያን ወንድሞቻችን እህቶቻችንና ዓለም እየመሰከረ ይገኛል። ይሁንና በከተሞች በተለይ በዝቅተኛ ገቢ የሚኖሩ ዜጎች የመኖሪያ ቤት እጥረትና ኪራይ ውድነት ከባድ ማህበራዊ ፈተና ሆኖ ቀጥሏል። ክቡር ጠቅላይ ሚኒስትር፣
መንግስት የኮሪዶር ልማቱን ውጤቶች በማስቀጠል ጎን ለጎን አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች የቤት እጥረትንና የኪራይ ውድነትን ወይም ጫናን በዘላቂነት የመንግስት የግሉ ዘርፍ የመንግስትና የግል አጋርነት የማህበረሰብና የግል አጋርነት የማህበረሰብ ተቋማትና የፋይናንስ ተቋማትን የሚያስተባብር የተቀናጀ የመኖሪያ ቤት ስትራቴጂ ተቀርጿልን? ማብራሪያ ቢሰጥበት። በተለይም ለዝቅተኛና ለመካከለኛ ገቢ ያላቸው ቤተሰቦች፣ ለወጣቶችና ለአዲስ ቤተሰብ መስራቾች ተደራሽ ተመጣጣኝና ዘላቂ የቤት አቅርቦትን ለማረጋገጥ ለአንዴና ለመጨረሻ ጊዜ ሌላውን እንዳደረግነው ህዝብ እንዳደረገው ይህንንም የቤት እጥረትን ለአንዴና ለመጨረሻ ጊዜ ለመፍታት ለማረጋገጥ ምን አዳዲስ የፖሊሲና ተግባር የመፍትሄ እርምጃዎች ይወሰዳሉ? ምን አይነት አዲስ እቅድስ ተዘጋጅቷል? ማብራሪያ ቢሰጥ እጅግ በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሰረት ማሞ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ ክቡር ጠቅላይ ሚኒስትር ጥያቄያችንን ለመመለስ በመካከላችን ስለተገኙ እያመሰገንኩ ወደ ጥያቄ እገባለሁ። መንግስት ዘመናዊ ሆስፒታሎችን በመገንባት የወረርሽኝ መከላከል አቅምን በማጠናከርና የእናቶችና ህጻናት ሞትን ለመቀነስ ባደረጋቸው ሪፎርሞች በጤናው ዘርፍ ተጨባጭ ውጤቶች እየተመዘገቡ ይገኛሉ። ይህ ስትራቴጂካዊ ኢንቨስትመንት ዜጎች በሀገራቸው ያለውን የሕክምና አገልግሎት እንዲያገኙ እና ወደ ውጭ ሀገራት ይደረግ የነበረው ከፍተኛ ወጪ የሚጠይቅ የሕክምና ጉዞ ለመቀነስ መሰረት እንደሚጥል ተስፋ ተደርጓል። ሆኖም በተለያዩ የጤና ተቋማት ውስጥ የሚታየው የመድኃኒትና የሕክምና መሳሪያዎች እጥረት እንዲሁም የአገልግሎት ጥራት ክፍተቶች አሁንም የህዝብ ዋና ቅሬታ ሆኖ ይታያሉ። ክቡር ጠቅላይ ሚኒስትር፣ መንግስት የመድኃኒት አቅርቦትን ችግር፣ የሕክምና መሳሪያዎችን እጥረት እና አልፎ አልፎ የወባ በሽታ ጨምሮ እየተነሳ ያለውን የወረርሽኝ ስጋቶችን ለመቅረፍ ምን አይነት ተጨባጭ እርምጃዎች እየወሰደ ይገኛል? እንዲሁም ወደ ውጪ የሚደረገው የሪፈራል ሕክምናዎችን በሀገር ውስጥ አቅም ለመተካት ብሎም የሕክምና ቱሪዝም ወይም ሜዲካል ቱሪዝም ለማስፋፋት እየተሰሩ ያሉ ስራዎች ላይ ተጨባጭ ማብራሪያ ቢሰጥ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ታፈራው ዘገየው። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። የተከበሩ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት የሚነሱ ጥያቄዎችን ለመመለስ በመካከላችን ስለተገኙ በድጋሚ አመሰግናለሁ። የመደመር መንግስት በርካታ ሜጋ ፕሮጀክቶችን በአጭር ጊዜ አጠናቆ ለአገልግሎት በማብቃትና የፕሮጀክት ክትትልና ቁጥጥርን በማጠናከር ረገድ ከፍተኛ ስኬት አስመዝግቧል። ይሁን እንጂ ቀደም ሲል በተለያዩ የሀገሪቱ ክፍሎች የተጀመሩ በርካታ የፌዴራል መንገዶች፣ የመስኖ ግድቦች፣ የኤሌክትሪክና የመጠጥ ውሃ ፕሮጀክቶች በጸጥታ ችግሮች፣ በተቋራጮች አቅም ማነስ፣ በፋይናንስ እጥረትና በካሳ ክፍያ መጓተት ምክንያቶች ተቋርጠው ወይም ሳይጠናቀቁ ይገኛሉ። ክቡር ጠቅላይ ሚኒስትር፣ መንግስት ቀደም ሲል የጀመራቸውን ነባር ፕሮጀክቶች በቅድሚያ ለማጠናቀቅ ያስቀመጠውን አቅጣጫ ከግምት ውስጥ ስናስገባ በአሁኑ ወቅት የተጓተቱ ወይም በዝግታ እየተከናወኑ ያሉትን ወሳኝ የህዝብ መሰረተ ልማት ፕሮጀክቶች በተጨባጭ ጊዜ ሰሌዳ ለማጠናቀቅ የተያዘው ሀገራዊ አቅጣጫ ምንድነው? በመጪው ጊዜም ቢሆን በፋይናንስ በአስፈጻሚ አቅምና በጸጥታ ችግሮች ምክንያት የሚፈጠሩ መጓተቶችን ለመቅረፍ ምን አዳዲስ እርምጃዎች ይወሰዳሉ? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አለሙ ጎንፋ። አመሰግናለሁ። የተከበሩ አፈ ጉባኤ፣
ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበረውን የኢትዮጵያ ሕዝብ ወክለን ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን ስለተገኙ ልባዊ ምስጋናዬን አቀርባለሁ። ከዚህ በፊት በሃይማኖቶች መካከል ይታይ የነበረው መተነኳኮስ እና ግጭት እየቀረ መተባበርና መደጋገፍ እየተለመደ መጥቷል። አንዱ የሌላው ደስታ፣ አንዱ የሌላው ችግር እንደራሱ መመልከትም ጀምሯል። ይህ እጅግ በጎ እርምጃ ነው። ይሁን እንጂ አሁንም ሃይማኖትን እንደ ሽፋን ተጠቅመው ጦርነትና ግጭት የሚያውጁ የፖለቲካ አቋማቸውን በሃይማኖት መልክ መስጠት የሚፈልጉ አሉ። እነዚህ አካላት ብዙ ጊዜ ከዋናዎቹ የሃይማኖት ተቋማትና ከመንፈሳዊ መሪዎች ውጪ የሚገኙ ናቸው። መንፈሳዊ ተቋማቱ የእነርሱን የብጥብጥ አጀንዳ አልቀበል ሲሏቸው በሃይማኖት አባቶች ላይ የተቃውሞን እስከ መቀስቀስ ይደርሳሉ። ይህ ሁኔታ በዚህ ከቀጠለ በሃይማኖት ተቋማት መካከል ያለውን ሰላም ይረብሻል። በሃይማኖት ስም የሚደረግን የሽብርና የተቃውሞ እንቅስቃሴንም ያበረታታል። ክቡር ጠቅላይ ሚኒስትር፣ መንግስታችን ይህንን ችግር ለመፍታት ምን እያደረገ ነው? እንዲሁም ለወደፊቱስ ምን ለማድረግ አስቧል? እያልኩ ስለተሰጠኝ እድል ከልቤ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ፍቅር አባይ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። በመቀጠልም ጥያቄን እንደሚከተለው አቀርባለሁ። መንግስት ከ35,000 በላይ የቅድመ መደበኛ ትምህርት ቤቶችን በመገንባት የትምህርት ቤት ምገባ ፕሮግራምን በማስጀመርና የቴክኒክና ሙያ ተቋማትን በማሻሻል ለትውልድ ግንባታ እጅግ ወሳኝ ስራዎችን አከናውኗል። እነዚህ ጥረቶች በትምህርት ዘርፉ ተጨባጭ መነቃቃትን ፈጥረዋል። ሆኖም በትምህርት ዘርፍ ሰፊ ሪፎርምና ኢንቨስትመንት እየተካሄደ ባለበት ሁኔታ የ12ኛ ክፍልና የዩኒቨርሲቲ መውጫ ፈተናዎች ውጤት አሁንም የሚጠበቀውን መሻሻል አላሳየም። ይህም በትምህርት ጥራት፣ በመሰረተ ልማትና በትምህርት ቁሳቁስ አቅርቦት ረገድ ገና ሰፊ የቤት ስራ እንዳለ ያመላክታል። ይህ አሳሳቢ የውጤት ማሽቆልቆል በወጣቶች ዘንድ ተስፋ መቁረጥ እንዳይፈጥር እንዲሁም በኢኮኖሚው ግንባታ ውስጥ ወሳኝ የሆነውን የሰው ኃይል ምርታማነት እንዳያዳክም የአጭርና የረጅም ጊዜ ስልታዊ ማሻሻያዎችን ተግባራዊ ማድረግ የወቅቱ አንገብጋቢ ጉዳይ ይመስለኛል። በተጨማሪም በወጣቶች ዘንድ የሚታየውን ስራን የማናናቅ አመለካከትና የክህሎት ክፍተት በመቅረፍ የትምህርትና ስልጠና ስርዓቱን ከዘመኑና ከገበያው ፍላጎት ጋር በሚጣጣም መልኩ ማዘመን ወሳኝ ነው። ክቡር ጠቅላይ ሚኒስትር፣ የፈተና ውጤቶችን ማሻሻል፣ የትምህርት ጥራትን ማረጋገጥና የሰው ኃይል ክህሎትን ከማክሮ ኢኮኖሚው የገበያ ፍላጎት ጋር ለማጣጣም መንግስት ምን አይነት ተጨባጭ እርምጃዎችን እየወሰደ ይገኛል? የባለድርሻ አካላትስ ሚና ምን መሆን አለበት? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ዘካሪያስ ሰርኮላ። የተከበሩ አፈ ጉባኤ አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፌዴራል መንግስት የ2018 በጀት ዓመት የስራ አፈጻጸም ሪፖርት እና የ2019 በጀት ለምክር ቤቱ በጀትን በሚመለከት ከምክር ቤቱ አባላት ለሚቀርቡላቸው ጥያቄ ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ የአክብሮት ምስጋናዬን አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በቅርቡ በሆርሙዝ ወሽመጥ የተከሰተው ቀውስ፣ ስልታዊ የሆኑ ጠባብ የባህር መንገዶች መዘጋት፣ አካባቢ ግጭቶችን በፍጥነት ወደ ዓለም አቀፍ የኢኮኖሚ ቀውስ፣ የትራንስፖርት ወጪ ጭማሪ፣ የነዳጅ ዋጋ ንረት ሊያሸጋግር እንደሚችል
በግልጽ ተመላክቷል፣ እኛም አይተነዋል። ይህ ሁኔታ ኢትዮጵያ ከ90 በመቶ በላይ የውጭ ንግዷን በአንድ የመጓጓዣ ኮሪዶር ላይ ብቻ መመስረቷ የሚያስከትለውን ተጋላጭነት በድጋሚ ግልጽ አድርጎ አሳይቷል። በመሆኑም የባህር በር ባለቤትነት ጥያቄ ለኢትዮጵያ የቅንጦት ሳይሆን የህልውና፣ የኢኮኖሚ ሉዓላዊነትና የረዥም ጊዜ ብሔራዊ ጥቅም ጉዳይ መሆኑን ያረጋግጣል። ከዚህ አኳያ ተዳፍኖ የቆየው ሳይነሳ እንዲያውም ታቡ ሆኖ የቆየው የኢትዮጵያ የዘመናት ጥያቄ የባህር በር ጥያቄ ወደ ውይይት መድረክ መምጣቱ አስደናቂ ውጤት እያመጣ ይገኛል። ከጥቂት ታሪካዊ ጠላቶች ውጪ አፍሪካውያን ወንድሞቻችን የኢትዮጵያ ጥያቄ ፍትሐዊ መሆኑን አድንቀዋል፣ ተቀብለዋል። የዓለም ማህበረሰብም እንዲሁ ተገንዝቧል። ክቡር ጠቅላይ ሚኒስትር፣ መንግስት ከሆርሙዝ ቀውስ የተገኘውን ትምህርት በመውሰድ የኢትዮጵያን የረዥም ጊዜ የባህር በር ባለቤትነት ጥያቄ ከንግድ ዋስትናና ከኢኮኖሚ ሉዓላዊነት አንጻር ይህንን ለማረጋገጥ በቀጣይ 5 ዓመታት ምን አይነት ተጨማሪ የዲፕሎማሲ አቅጣጫዎችና የፖሊሲ እርምጃዎችን ይከተላል ቢብራራ። የኢትዮጵያ ፍትሐዊና ህጋዊ ጥያቄ ታሪካዊ ጥያቄ ለማዛባት የሚንቀሳቀሱ ለኢትዮጵያ ቋሚ ጠላቶች መንግስት ያለው መልእክት ምንድን ነው? ለእነዚህ ጠላቶች እንዲሁም ለባዕዳን እየተላላኩ የኢትዮጵያን ብሔራዊ ጥቅም አደጋ ላይ እንዲወድቅ የሚንቀሳቀሱ የውስጥ ባንዳዎች፣ ተላላኪዎች እንዲማሩ ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መብራቱ አለሙ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርም እንግዲህ የ2018 በጀት ዓመት የመንግስት አፈጻጸም ሪፖርት አስመልክቶ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ በጣም አመሰግናለሁ። ሪፖርቱ በኢኮኖሚ፣ በግብርና፣ በኢንዱስትሪ፣ በውጭ ግንኙነት፣ በመሰረተ ልማት፣ በአረንጓዴ ልማት፣ በቱሪዝም እና በሌሎች ዘርፎች የተገኙ ውጤቶችን በሰፊው አቅርቧል። በተለይም ኢትዮጵያ በቱሪዝም ዘርፍ የተፈጥሮና የታሪክ ሀብቶቿን በቻለ ሁኔታ ለዓለም ለማስተዋወቅ የተደረገው ጥረት፣ የመዳረሻ ልማቶች፣ የከተሞች ውበት ማሻሻያ እና የሀገራችን መልካም ገጽታ ለማጎልበት የተወሰዱ እርምጃዎች አበረታች መሆናቸውን ለመግለጽ እፈልጋለሁ። እንዲሁም በኢኮኖሚ ማሻሻያ፣ በኢንቨስትመንት ማበረታቻ፣ በውጭ ምንዛሪ ግኝት ለማሳደግ የተደረጉ ጥረቶች፣ የኤክስፖርት አፈጻጸም ለማሻሻል የተወሰዱ እርምጃዎች እና የልማት ፕሮጀክቶችን ለማስቀጠል የተደረገው ጥረት የሚበረታታ ነው። ከዚህ ጋር ተያይዞ የማቀርባቸው ሀሳቦችና ጥያቄዎች የመንግስትን ጥረት ለማጣጣል ሳይሆን የሀገራችን እድገት የበለጠ ለማፋጠን፣ የህዝባችን ተስፋ ለማጠናከርና የመንግስት ፖሊሲዎች በሁሉም ዜጎች ህይወት ላይ ተጨባጭ ለውጥ እንዲያመጡ በሚል መንፈስ የቀረቡ ናቸው። ከዚህ መነሻ በመነሳት በቀጣዩ የመንግስት የስራ ዘመን ልዩ ትኩረት ሊያገኙ ይገባል ብዬ ማምናቸውን 4 ዋና ዋና ጉዳዮች በአክብሮት ማቅረብ ፈልጋለሁ። የመጀመሪያው ዘላቂ ሰላም፣ ብሔራዊ መግባባትና የህግ የበላይነትን በተመለከተ ነው። ክቡር ጠቅላይ ሚኒስትር፣ በሪፖርቱ የተጠቀሱት የኢኮኖሚና የልማት ስኬቶች እጅግ በጣም የሚበረታቱ ናቸው። ሆኖም ሁሉም የልማት ውጤቶች መሰረት ዘላቂ ሰላም መሆኑን ሁላችንም እንስማማለን። ዛሬም በተለያዩ የሀገራችን አካባቢዎች ዜጎች በመረጋጋት መኖር፣ በነጻነት መንቀሳቀስ፣ ሀብታቸውን ማልማትና ልጆቻቸውን በሰላም ማስተማር አጥብቀው የሚሹት ጉዳይ እንደሆነ በየአካባቢው እንሰማለን። ከዚህ ጋር ተያይዞ በቀጣይ ዓመት ዘላቂ ሰላምን ለማጠናከር፣ ብሔራዊ መግባባት ሂደትን ለማፋጠን፣ የህግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥ እና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል የሚል ነው። ሁለተኛው የኑሮ ውድነት፣ የስራ ዕድልና አካታች ኢኮኖሚ በተመለከተ ነው። በሪፖርቱ እንደተገለጸው በሀገራችን ኢኮኖሚ ማሻሻያ በውጭ ንግድ፣ በኤክስፖርት እድገት፣ በኢንቨስትመንት መስፋፋትና በሌሎች ዘርፎች የተለያዩ አበረታች ውጤቶችን አስመዝግባለች። እነዚህ ጥረቶች የኢኮኖሚያችን መሰረት ለማጠናከር የሚያበረታቱ መሆናቸውን እናምናለን። ይሁን እንጂ ከፓርላማ አባልነቴ በተጨማሪ በየጊዜው ከህዝብ ጋር በምናደርገው ግንኙነት የምንሰማ ዋነኛ ጥያቄ አሁንም የኑሮ ውድነት፣ መሰረታዊ ሸቀጦች ዋጋ መናር፣
የስራ ዕድል እጥረትና በተለያዩ ወጣቶች ተስፋ እየተፈተነ መሆኑን ነው። ስለሆነም በቀጣዩ የበጀት ዓመት አዲሱ መንግስት ሲዋቀር የዋጋ ንረትን በዘላቂነት ለመቀነስ፣ የስራ ዕድሎችን በተለይም ለወጣቶችና ለሴቶች ለማስፋፋት፣ የግሉን ዘርፍ ተሳትፎ ለማጠናከርና ኢኮኖሚ እድገቱ ፍሬ ለሁሉም ዜጎችና ክልሎች በፍትሃዊነት ለማዳረስ መንግስት ምን አዳዲስ እርምጃዎችን ለመውሰድ አቅዷል የሚል ነው። ሶስተኛው የመሰረተ ልማት ፍትሃዊ ተደራሽነትና የክልሎችን ተመጣጣኝ ልማት በተመለከተ ነው። ክቡር ጠቅላይ ሚኒስትር መንግስት በመንገድ፣ በአየር ትራንስፖርት፣ በኃይል ማመንጫ፣ በከተማ ልማት፣ በሌሎች መሰረተ ልማቶች ያከናወናቸው ስራዎች ለሀገራችን የረጅም ጊዜ እድገት መሰረት እንደሚሆኑ ምንም ጥርጥር የለኝም። ይሁን እንጂ የሀገራችን ልማት ሙሉ ለሙሉ የተሳካ የሚባለው ሁሉም ክልሎች በኩል ተጠቃሚ ሲሆኑ ብቻ ነው። እኔ በመወክለው ቤንሻንጉል ጉሙዝ ክልል ህዝብ በተደጋጋሚ የሚያነሳቸው ጉዳዮች የሚከተሉት ናቸው። በአመቱ የሚያገለግሉ የአስፋልት መንገዶች እጥረት። በቤንሻንጉል 3 ዞኖች ናቸው ያሉት፣ መተከል፣ ከማሽና አሶሳ። 3ቱም ዞኖች የሚያገናኝ አንድ የአስፋልት መንገድ እስካሁን የለም። የቴሌኮሙኒኬሽን ኔትወርክ አለመዳረስና መቆራረጥ ይታያል። እንዲሁም የኤሌክትሪክ ኃይል የመቆራረጥና አለመዳረስ፣ እንግዲህ ያው ክልሉ የህዳሴ ግድብ መገኛ ነው። የኤሌክትሪክ እጥረት በተደጋጋሚ ይስተዋላል ማለት ነው። የዲጂታል አገልግሎትም ውስንነቶች በክልሉ ይታያሉ። አክቹዋሊ እነዚህ ችግሮች የአንድ ክልል ብቻ አይደሉም፣ የሀገራችን የፍትሃዊ ልማት መለኪያዎች ናቸው። ቤንሻንጉል ጉሙዝ እንደ ሀገር የኢነርጂ፣ የግብርና፣ የማዕድን፣ የንግድና የድንበር ኢኮኖሚ ማዕከል የመሆን ከፍተኛ አቅም ያለው ክልል ነው። ስለዚህ እዚህ ክልል የሚደረጉ መሰረተ ልማት ኢንቨስትመንቶች እንደ ሀገር ኢኮኖሚ ለመገንባት ትልቅ ጠቀሜታ አላቸው ብዬ ስለማመን በቀጣዩ ዓመት በቤንሻንጉል ጉሙዝ ጨምሮ ሌሎች በመሰረተ ልማት ወረራ ላይ የቀሩ ክልሎች የመንገድ ግንባታ ጥገና፣ ቴሌኮሙኒኬሽን ሽፋንና የኤሌክትሪክ ተደራሽነትን ለማስፋት የተለየ ምን አይነት ፕሮግራም ወይም እቅድ ተዘጋጅቷል ማለት ነው። በስተመጨረሻ ያው የመልካም አስተዳደርና አካታች ዲሞክራሲን በተመለከተ ነው። በየክልሉ የምንሰማቸው የህዝብ ጥያቄዎች በአብዛኛው የመልካም አስተዳደር ከፍትህ፣ ከተጠያቂነት፣ ከአገልግሎት ጥራት እና ከሌብነት መከላከል ጋር የተያያዙ መሆናቸው ይታያል። ይህ ጉዳይ የመንግስት ወይም የተቃዋሚ ፓርቲ ጉዳይ ብቻ አይደለም፣ የሀገራችን የዲሞክራሲ ጥራት መለኪያም ጭምር ስለሆነ በቀጣዩ እንግዲህ አዲስ መንግስት ሲመሰረት በእርግጠኝነት ሌቦች ሾልኮ ይገባሉ የሚል እምነት የለኝም። አዳዲስ የማይሰርቁ አመራሮች ይመጣሉ ብዬ ተስፋ አደርጋለሁ። ሁሉንም ፖለቲካ ተዋናዮች ተሳትፎ የሚበረታታ የዲሞክራሲ ማሻሻያ ሂደት ይኖራል የሚል እቅድ አለኝና ተጨማሪ ስራዎች ምን ይሰራሉ የሚል ነው። በአጠቃላይ የዛሬ ውይይታችን የሀገራችን ሰላም፣ ልማት፣ ዲሞክራሲና የዜጎቻችን የኑሮ ሁኔታ ወደ ተሻለ ደረጃ ለማድረስ የሚያግዝ ገንቢ ውይይት እንደሚሆን ተስፋ አደርጋለሁ። አመሰግናለሁ።